አስረጅ ምንድነው 24 ሰዓት መሬት ስትፈቀፍቅ የምትይው? ሁሉም ሰርቼ ጨርሻለሁ እኮ በሁለት ሰው ቀን ሙሉ ተሰርቶ ማልቅ ስራ በዚህ አጭር ሰዓት ውስጥ አልቆልሽ ነው? እንግዲህ ጎደለ የሚሉኝ ስራ ካለ ሊያዙኝ ይችላል። ሁሉንም መጸዳጃ ቤቶች በደንብ አድርገሽ አጽድተሻቸዋል? አዎ አጽድቻለሁ። ለማንኛውም የአባትሽና አንቺን ክፍል በደንብ አድርገሽ አጽዱ። ለምን ተብሎ ነው ደግሞ የኛን ክፍል በተለየ የማጸዳው? ምክንያቱም ከክፍሉ የሚወጣው ጠረን ጥሩ ስላልሆነ ቤቱን እየበከለው ነው። ኧረ ተው፣ ለግፍም እኮ ልክ አለው። ምን ነው ተሳሳት? እኔ ቤቴ በዚህ ልክ ቆሽሾና ተግማምቶ አይቼው አላውቅም። ቆይ እናትና ልጅ ሆን ብላችሁ ጫና የምታደርጉብኝ ተማርሬ እዚህ ቤት እንዲወጣ ነው አይደል? ተማራችሁ ሳይሆን ያላቅም መንጠራራት ምን ያህል ዋጋ እንደሚያስከፍል ተምራችሁ እንድትወጡ ስለፈለኩ ነው። መች ነው ያላቅም የተንጠራራሁት? ይኸው እንዳዘዝሽኝ ዝቅ ብዬ እየሰራሁ ነው አይደል እንዴ? መልሳት ትችኝ አንቺ ሄደሃለሽ። አሁንስ በጣም በዛ። ምን አባሽ ነው ያልሽው አንቺ? ምንም አላልኩም። እንደፈለኩ ረግጥሻለሁ። አይ ካልሽ ደግሞ አንቺም አባትሽም ይሄን ቤት ለቃችሁ መውጣት ትችላላችሁ። አባቴን ተውት አልኳችሁ እንዴ? አይገባችሁም እንዴ? ቢገባችሁ ይሄን ሁሉ ዋጋ ናሆማ አባቱን አስጠነቀቀው። ኤርሚያስም እሷን እያገኛት ነገሮችን እንድታስተካክልና ይቅርታ እንድታደርግለት ኑሐሚንን እያስጨነቃት ነው። ኤርሚያስ ምን ያህል ድፍረት የሷን ይህን ያህል ከባድ የሆነ ውሸት ዋሽቷት ድጋሚ ይቅርታ እንድታደርግለትና ከሱ ጋር አብራ እንድትኖር መፈለጉ ራሱ እጅግ በጣም ድፍረቱን ነው የሚያሳየው። ናሆማም ደግሞ አባቱን ፍቅረኛዬ በጣም ቤተሰቦቿን የምታከብር ክብር ያላት ግን እናት አባት የላትም አጎት አላት ሽማግሌ ልኬ ምናምን ሲለው እንደውም አባትዬ የመሰለው ኑሐሚንን ስለመሰለው አዎ በጣም መልካም ልጅ ናት፣ ቤተሰቦቿን የምታከብር ክብር ያላት ናት፣ ሽማግሌ አባትዬው ጋር ልኬ እንድትጋቡ አደርጋቸዋለሁ ሲለው አንተ ስለማን ነው የምታወራው ሲለው ስለ ፍቅረኛዬ ብሎ የፍቅረኛውን ስም ነበር የጠራው። አባትየው አንተን ገና ቀስ አድርጌ ዋጋህን ነው የምሰጠህ ሲለው እኔም እኮ አባዬ ዋጋዬን እንድትሰጠኝ ነው የምፈልገው ብሎ ሙድ ነበር የያዘበት አባትየው ጋር። የእውነት በጣም የሚከብድና ከባድ ልጅ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ዛሬም በድጋሚ በጣም ብዙ ላወራበት ምንም ብለው የማይሰለቸኝ በኑሐሚን ድራማ ላይ ተመልሼ መጥቻለሁ ውድ ቤተሰቦቼ። የመዳም ስራ እየሰራን ኩሽና ቤት ጉድ እያልን ምን እያልን እንግዲህ እናማለን እንቦጭቃለን ማለት ነው። ይሄ እንግዲህ ከሀሜትና ከቡጨቃ ምንም አስተናንሻ ላይውም ፍትፈታ ነው። በቅጥያ ስሙ ፍትፈታ የሚለው እንግዲህ ልፈተፍትላችሁና ሀሳብ አስተያየት ልሰጥበት መጥቻለሁ ውድ የቻናሌ ቤተሰቦች። እናንተም ሰብስክራይብ አድርጋችሁ ስለምታበረታቱኝና ሀሳብ አስተያየት ስለምትሰጡኝ ሁላችሁንም እጅግ አድርጌ አመሰግናለሁ። አሁንም ድጋፋችሁና እንትናችሁ አይለኝ ማለት ነው ውዶቼ። እንግዲህ ተመልሼ የመጣሁበትም ደግሞ በተለይ ደግሞ ኤርሚያስ ምን ያህል ኑሐሚንን እያስቸገራት እንደሆነ ነው። በተለይ ናሆም አባትየውን አዎ እኔም የምፈልገው ዋጋዬን እንድትሰጠኝ ነው ያለበትን ምክንያት በደንብ እናወራለን። አባትየው በጣም ደማቸው ፈልቶ በጣም ተናደው ዋጋህን ነው የምሰጥክ አንተ በእኔ ትእዛዝ ውስጥ መሆን አቆመሃል በጣም ምናምን እያለ ሲቆጣው እኔም እኮ አባዬ የምፈልገው ዋጋዬን እንድትሰጠኝ ነው እያለው ነበር። ድርሻዬን ስጠኝ ዋጋዬን ስጠኝ የራሴን ፍላጎት ስጠኝ ከሚስቴ ጋር ወይንም ደግሞ ከፍቅረኛዬ ጋር ተጋብቼ የራሴን ህይወት መኖር ፈልጋለሁ። ያለዛም ደግሞ በፊት በቀረ አስተሳሰብ ልጅህን ለልጅ የተባለውን ነገር እኔ የራሴ የምወዳትን የማፈቅራትን ሴት ትቼ በጭራሽ አንተ ያመጣህልኝን ሴት አላገባም ብሎታል። እናቲቱም የናሆምም እናት የናሆምም እህት በጭራሽ ወይዘሮ ዝናሽ የናሆም እናት በጣም ከምላችሁ በላይ ከባድ ሰው ናት። ሴት ልጇም ደግሞ ልክ የእናቲቱን ፈለግ እየተከተለች በጣም መጥፎ አስተሳሰብ ያላት ሰዎችን የምትንቅ አይነት ልጅ ናት። ናሆማም ደግሞ አባትየውን አንተ ያመጣህልኝ ሴት አላገባም በጭራሽ ይሄን ነገር አላደርገውም እያለው ነበር። አባትየውም ደግሞ እኔ የምልህን ነገር ካላደረክ እኔ ያመጣሁልክ እኔ የመረጥኩልክ ሚስት ትክክለኛ ሴትና ትክክለኛ ሚስት ልትሆን ስለምትችል አንተ የመረጥከው ምርጫ ተውና እኔ የመረጥኩልህን ነገር አድርግ እኔ የመረጥኩልህን ሴት አንተ ምረጥ ብሎታል። ናሆማ በርግጥ ስለ ፍቅረኛው ወይንም ከዚህ በፊት የኤርሚያስ ባለቤት የነበረችው አሁን ላይ ደግሞ የናሆም ፍቅረኛ ናት። መንገድ ላይ እያገኘቻት በተለይ ደግሞ ኑሐሚንን ጭራሽ ከዚህ በፊት ኤርሚያስን ቀምተሽኛል፣ ኤርሚያስን ለራስሽ አድርገሽዋል። አሁን ግን ድጋሚ ፍቅረኛዬን ናሆምን እንዴት ቀምኛ አላደርግሽም፣ በጭራሽ ያን እድል አልሰጥሽም። ሀብታም ነውና እኔም እሱን አግብቼ ሀብታም ሆናለሁ፣ ባለ ንብረት ሆናለሁ፣ አርፌ እኖራለሁ፣ ተንደላቅቄ እኖራለሁ ብለሽ አስበሽ ከሆነ ኤርሚያስን እንደቀማሽኝ ዝም እንዳልኩሽ ናሆማን ስትቀሚ ግን በጭራሽ ዝም አልልሽም እያለኝ መንገድ ላይ ያገኘች ታስፈራራታለች፣ ታስጠነቅቃታለች።
እሷም ኑሐሚንም ደግሞ አርፈሽ አንቺ የማትቀመጭ ከሆነ ለናሆም ለፍቅረኛሽ ኤርሚያስ ባለቤትሽ እንደነበር ወይንም ደግሞ ቅምጥ ውሽማሽ እንደሆነ እነግረዋለሁኝ። ስለዚህ በፊት ላይ ኤርሚያስ ጥሩ ሰው መስሎኝ ጥሩ አፍቃሪ መስሎኝ ያለፈ ህይወቱን ስለማላቅ አፍቅሬው ነበር፣ ወድጀው ነበር። አሁን ላይ ግን በጭራሽ የኔ ሊሆን አይችልም፣ እሱን ትቸዋለሁኝ። አሁንም ድጋሚ ደግሞ ናሆማንም ሊወደውም አልችልም፣ እሱም ሊወደኝ አይችልም። አርፈሽ የምትቀመጭ ከሆነ ፍቅረኛሽና ናሆምን ጠበቅ አርገሽ ያዢ፣ ያለዛ ግን ደግሞ የፈለኩትን ነገር አደርጋለሁ ብለሽ የምትይ ከሆነ እኔም ለናሆም ለፍቅረኛሽ ኤርሚያስ ቅምጥሽ እንደሆነና ኤርሚያስ ባልሽ እንደነበረ እነግረዋለሁ። ስለዚህ ሚስጥራችን እኩል ለኩል ስለሆነ አርፈሽ የምትቀመጭ ከሆነ ተቀመጭ ብላ የናሆምን ፍቅረኛ ኑሐሚን በደንብ አርጋ አስጠንቅቃታለች። ኑሐሚን እኔ እዛ ቤት የገባሁት ወዲጄ ሳይሆን ጓደኛው የአባቴ ጓደኛ ስለሆነ ባለውለታዬ ነው ብሎ ስላለ ማረፊያ ስላጣን እንጂ በጭራሽ እኔ ያንቺን ፍቅረኛም ሆነ ያንቺ የፍቅረኛሽ ቤት እንደሆነ አውቄ አይደለም ብላ በደንብ ስትነግራት እኔ እኮ ጡጦ የምጠባ ህጻን ልጅ አይደለሁም፣ ሁሉን ነገር አውቃለሁኝ። ስለዚህ ሸውደሽኛል፣ በጭራሽም ደግሞ ኤርሚያስን እንደቀማሽኝ ናሆምን እንዴት ቀሚኝ አላደርግሽም እያለቻት ነበረ። በነገራችን ላይ ኑሐሚን አሁንም ቢሆን እዛ ቤት ራሱ ተመችቷት አይደለም እየኖረች ያለችው። ወይዘሮ ዝናሽ የአቶ ላይኩን ባለቤት እሷን እንደ ሰራተኛ ነው እያደረገቻት ያለችው። ሰራተኞቹ ለረፍት ወጥተዋል። ስለዚህ እሷ እዚህ ቤት ብትሰራ ምን ችግር አለው ነበር ያለችው። አቶ ላይኩንም ደግሞ አንቺ እኮ እዚህ ቤት የመጣሽው በእንግድነት እንጂ በሰራተኝነት አይደለም፣ ስለዚህ አርፈሽ ተቀመጭ ነበር ያለው። ወይዘሮ ዝናሽም ደግሞ እዚህ ቤት ሰራተኞቹ እረፍት ስለወጡ እሷ በእነሱ ቦታ ሆና ብትሰራ ምን ችግር አለው ነው ያለችው። በተለይ ቤት ውስጥ ልጇና ወይዘሮ ዝናሽ እንደ ሰራተኛ ሳይሆን እንደ ቆሻሻ እንደ ውሻ እያዩ እንደሚያካሏትና እንደዚህ እንደሚያሰሯት አቶ ላይኩን ቢያቅ የእውነት በቤተሰቦቹ ላይ ምን አይነት ውሳኔ ይወስናል ብዬ በጣም ተጨንቄያለሁ። ግን ደግሞ ሁሉንም ነገር እየቻለችው ነው። ግን የአቶ ናሆም ወይንም ደግሞ የናሆም ፍቅረኛና የኤርሚያስ መንገድ ላይ ተቆሞ እየጠበቀ መውጫ መግቢያ እያሳጣት ነው። ኑሐሚን በጣም ትልቅ ይቅርታ አድርጊልኝ፣ አዎ ትልቅ ጥፋት አጥፍቻለሁ፣ ቢሆንም ግን ደግሞ ይቅርታሽን እፈልጋለሁ፣ ይቅርታ አድርጊልኝ እያለ አሁንም ቢሆን ኤርሚያስ እሷን እየተከተለ በየመንገዱ ማስጨነቅ አላቆመም። መኪና ውስጥ ማስገብቶ ሊያናግራት ሞክሮ መግባባት ስላልቻሉ ነበረ ትታው ወርዳ ሄደችው። አሁንም ቢሆን እሷ እንደውም ውጭ ላይ የናሆም ፍቅረኛና ኤርሚያስ መንገድ ላይ እየጠበቁ ያስፈራሯታል። እቤት ውስጥ ደግሞ ወይዘሮ ዝናሽ እስከ ሴት ልጇ መከራዋን ታበላታለች። አሁን ላይ ለሷ የሚጨነቀው ትንሽ ናሆምና የናሆም አባት ናቸው ማለት ነው። እውነት ለመናገር ትንሽ በጣም ከባድ ነው። ምን ያህል ነገሮችን ችላ እንዴት ብላ እዛ ቤት ልትኖር እንደምትችል በጣም ነው የሚያስጨንቀው። ምክንያቱም በጣም ትልቅ ፈተና ውስጥ ነው ያለችው። ያ ሁሉም ነገር የሆነው ደግሞ በእንጀራ እናቷ ምክንያት ነው። እንጀራ እናቷ ናት ይህን ሁሉ ህይወታቸው ምስቅልቅል እንዲል ያደረገችው። ከምንም በላይ የሚፈልጉትን ንብረት እንኳን ወስደው እስከዛሬ ድረስ ሰላማቸውን እየነሷቸው ነው። እሷም ደግሞ ኑሐሚንም ደግሞ መንገድ ላይ ራሱ እየሄደች ከሱ ጋር አብራስ ያሳለፈችውን የፍቅር ጊዜ ምን ያህል ፍቅር እንደነበራቸው ኤርሚያስን እያሰበች ነው መንገድ ላይ ራሱ የምትሄደው። ይሄን ያህል ነበር እሱ ነው የምትወደው። እሱ ደግሞ ልቧን ስለሰበረው በጭራሽ ድጋሚ ሌላ ወንድ ጋር ታፈቅራለች ወይንም ወደ ሌላ ወንድ ትሄዳለች ብዬ አላስብም። መጨረሻው ምን እንደሚሆን በደንብ እናያለን። በቀጣይ በሚለቀቀው ክፍል ላይ ሌላ አዲስ ነገር ካለ ይዤላችሁ እመጣለሁ። እስከዛው ድረስ ደግሞ ይሄንን ቻናል ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።